ፍቅር ያጨልላል ሲባል ውሸት ይመስለኝ ነበር። ዛሬ ቡቧቲ ጨልሎ አዩትኝ እንድ ጃኬቱን አውልቆ ምናምን ነገር አንጀቴን ያንሰፈሰፈው። ተንዘፈዘፈ አንጀቴ፣ ተንዘፈዘፈ አንጀቴ። ቡቧቲ አይዞ፣ ካምዳውን ብሮ ሰው መክሮሽ ይሆናል እንጂ ይቅርታ የተከበረ ሰው ነፍሱን በአጠገነት ያኑረንልን እንጂ የታሜን ሙዚቃ አላበላሽም። ይቅርታ በዚህ በተንኮራኮረ ድምጤ ይቅር። ሰምታችሁታል አይደል? እናንተ ሰምታችሁታል፣ ተሰማችሁት፣ በቃ አለቀ። ነገር ግን ቡቧቲ በእጅ ያለ ወርቅ ምንድነው እንደ መዳም ይቆጠራል ይባላል እና ዛሬ ከእጅ ስትወጣ ምን ነበር ሰው ይመክሮሽ ይሆናል እንጂ ምናምን የሚባሉ ቅኔዎች አይሰራም። ፍቅርን አይገነባም፣ ቤትን አይገነባም፣ ትዳርን አይገነባም። ይው ነው ብሮ አጠገብክ እያለች ቴኬር ማድረግ አለብህ። ይቺን ቡቲፉል የሆነች ልጅ ማለት ነው። ሺ ኢዝ ቡቲፉል። ሃይሚ ቆንጆ ነች። ላይዋ ብቻ አይደለም ውስጧ ራሱ ቆንጆ ነው። እና ውስጥ ምን እንደሚባል ስለማላቅ ነው በእንግሊዘኛ ማለት ነው። በአጠቃላይ ቆንጆ ናት ብዬ የገለጥኳት ማለት ነው። እና የእሷ ቆንጅና ከላይም ከውስጥም ነው። እና እንደዚች አይነት ውብ ሴት በህይወታችን ውስጥ ስትኖር እንዴት አድርገን ተንከባክበን እንደ እንቁላል ተንከባክበን መያዝ እንዳለብን አንደርስታንድ ካላደረግን ከእጃችን የወጣሽ ቀን ልክ እንደ ቡቧቲ ጃኬትን በጀርባ አዝሎ ሰው ይመክሮሽ ይሆናል እንጂ ለሰቀቀን ስዳርግኝ እየተባለ ግን በጣም ነው እንዴ ተጣላችሁት? ቡቧቲ በጣም ነው እንዴ ተጣላችሁት? በጣም ተለያያችሁ አይደለ? በቃ ከቤት ወጣች ቅማም እያልን በጣም ወይኔ በስማም በጣም ነው ያዘንኩትኝ። በጣም እኔ ምለው በጣም ስትጣሉ በሻንጣዋን በአንተ መኪና ውስጥ አድርገ በቃ ወስደ ሸኛታ። ተለያያችሁ መለየት ሲምፕል ነው እንዲህ ለእናንተ ግን በቃ በጣም ነው የምታሞኙን እኛን። ግን ድራማችሁ ፈታ እያደረገኝ ነው አሁን ላይ። በተለይ ይቺ በድራማ መሀል እየመጣችሁ ሙዚቃ ጣል የምታደርጓት ነገር የኛን ልብ ለማንጠልጠል ማለት ነው። ዘንድሮ እነዚህ ሰዎች በሳቅና በንዴት ሊገሉኝ ነው መሰለኝ። የምን አንዳንድ ጊዜ ድራማቸው በይቶ በሚመጡት ልቤን ጨጓሬን ምናምን ነገር ላጥ ያደርገዋል። ትክታክ ላይ ደግሞ መጥቶ ብሩኬ ጃኬቱን በጀርባው ጣዝሎ ምን ይልሻል ልቤ